አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚያን ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። ስንት ኃይል ነገርኳችሁ? እሺ፣ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ የምንድን ነው? የመከራ ኃይል ነው። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቀም ያቃተውለት ግን የፍርዱን ጽዋ ይቀዳዋል። ጠንቋይ አትሁኑ፣ ውሸታም ነው ጠንቋይ። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሩ ተመስገን እያለ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ ነው። የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታ ምድሃ ምንም የለውም። ማምላክ ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ይለው። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆንም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት በእናትነቱ። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። ልቡ ውብ ነበር። እሺ፣ ብዙ ኃጢአቶችን ውጣ ወረዶችን አሳልፏል። ነፍስም ገሏል፣ የሰው ሚስትም ቀምተዋል፣ ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ወከመ ያፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብዕየ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከት እማት ዓይኔ ይላል በሌላው። ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን አሉ። ወአራስኩ ምስካቤ ወበአንባዬ አራስኩ ምስካቤ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። እስከ ማዕዜኑ ጊዜው ተረሳኒ ለግሙራ። አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘ ይብላ ማዕዜ ትመጽእ ሀቤ። ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ፣ ደከሙ። ማዕዜ ትመጽእ ሀቤ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ
አንተን በመጠበቅ በልቡና ቅንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። እግዚአብሔር የሕይወት የመታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን እየፈራሃኒ ልቤ። ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም፣ በእግዚአብሔር እታመናለሁ እና። ወምስካየ ነውቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ ፈለሶ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን የምነግራችሁ በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። ስለዚህ በዚህ ዘመን ሩቅ ነገር ምንድን ነው ቢባል ተስፋ ነው። ተቆጥቼ መስበክን ያውን እየተውኩ መጥቻለሁ። ኑሮ ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም ፍጹም መሰላል ነው። ምዕመናን ፈትኑና ውቀሱ። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይህንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸለያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጥኑ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል። ሰው እኔ እንደው አንዳንድ ጊዜ ይገርመኛል። ሰው ወሬ እንዴት አድርጎ እንደሚይዝና ቃለ እግዚአብሔር አጥና ሲሉት ግን ወር አይዘው። ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት። መጠጊያችሁን እግዚአብሔር አድርጎ ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብንን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ስጠን መድኃኒዓለም። አቤቱ ጉልበቴ ሆይ ተናገሩ እንጂ በሉ ሁላችሁ። እኔን መሰላችሁ እንደ እግዚአብሔርን እኮ ነው በሉ። እሺ አቤቱ ጉልበቴ ሆይ በሉ። እሺ ማን ነው እንደዛ የሚለው? እግዚአብሔርን። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ልንገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለውን ለምነግራችሁ። አፈቅረክ እግዚኦ በኃይሌ፣ ኃይልን ስላደረክልኝ አመሰግንሃለሁ ነው የሚለው። ኃይልን ስላደረክልኝ አመሰግንሃለሁ። ግዕዙ እንደዛ ብሎ ይፈታዋል። አንድምታችን አንድም ስላደረክልኝ ኃይል አመሰግንሃለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግንሃለሁ። ያለፈውንም የሚመጣውን እስካሁን ኃይልን ስላደረክልኝ አመሰግንሃለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግንሃለሁ። እግዚአብሔር ኃይሌ ነው። እግዚአብሔር መጠጊያዬ አምባዬ ነው።
እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ፣ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላሉ። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ። የተጠጉበት አምባ ሁሉ አላዳናቸውም። እንደው ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚያን ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ላይ እዚህ መሀል ከተማ ላይ ምንም አይሆንም። በህዝብ መሀል ተሰውሮ ምንም አይሆንም። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚጠረጠሩት። ጉልበታችን መምጣት ያለበት ወደ እግዚአብሔር ነው። እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻን የላሰው መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር። እግዚአብሔር አምባዬ ነው ተጠግቼ የማልፍበት። የሚያድን አምባዬ እግዚአብሔር። ዘመድም ስልጣንም ወገንም የጓደኛ ብዛትም መሳሪያም አያድንም። የሚያድነው እግዚአብሔር። በዚህ ነው ኃይሌ ወፀወኔ ብሎ ወመድኃኔ የጨመረበት። የሚያድን አምባዬ አምላኬ ረዳኤ ወቱ የከልቦቱ፣ ፈጣሪ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሏል። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? መርጦ አይረዳም እግዚአብሔር። አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል፣ እኒህ አቶ ገሌ በእውነቱ ለዚህ ቤተ ክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም ሰው። ይሁን እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው።
የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትሁኑ። ውሸታም ነው ጠንቋይ እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን እያለ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታም ድሃ ምንም የለውም ማምላክ። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት በእናትነቱ። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁ በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ? ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባል አለ። ሞራል ፓወር ማለት የሥነ ምግባር ኃይል ማለት ነው። የሥነ ምግባር ኃይል የሚባለው 2 ይከፈላል። የመጀመሪያው አርአያነት ይባላል። አርአያነት ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። 4ቱን ባስቀምጠላችሁ ሰው የሚያስታውሰው መጀመሪያ ያደረገውን ነው፣ ቀጥሎ የተናገረውን ነው፣ 3ኛ ያየውን ነው፣ 4ኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማው ነው። በዝቅተኛ ደረጃ የሚያስታውሰው የሰማው ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም። ካየው ይልቅ የተናገረውን አይረሳም። ከተናገረው ይልቅ ያደረገውን አይረሳም የሰው ልጅ። ስለዚህ ሰውን ብዙ ከምትነግረው አሳየውን። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ሀያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አንድ እንጦንስ አልተዋጋም። የፈላስፎች የንግግር ጥበብ የለውም። ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩስ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል። ሰዓት የማታከብሪ ወዮልሽ፣ ሰዓት የማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል። ሁለተኛ ደግሞ ሪኒዋል ፓወር የሚባለው የመታደስ ኃይል ነው፣ ወይም የንስሐ ኃይል ነው። ኃይል የሚባለው ንስሐ ገብቶ የመለወጥ ኃይል። ከክፋት የተመለሱ ሰዎች በዓለም ላይ ተጽዕኖ የማሳደር ኃይል አላቸው። ለምሳሌ ቅዱስ ጳውሎስ ምንድን ነው የሚለው? ዘአነ ቀዳሚሆሙ ለኃጥአን አይደለም የሚለው? እኔ መጀመሪያቸው የምሆን ኃጥአንን ከኔ ጀምሮ የእግዚአብሔር ፈቃድ ለሰዎች ሁሉ እንዲድኑ ነው ነበር ያለው። ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳል። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች
ኃይል አላቸው። እግዚአብሔር እንዲያውም እንደተነሳ ያህል የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ፣ ስለዚህ ንስሐ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለቱ ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለቱ ነው። ጥሩ መሆንም የሚገኘው በእግዚአብሔር ነው። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣ እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱን መጠበቅ አይችልም እግዚአብሔር ካልጠበቀ። ስለዚህ መልካም ለመሆኔም አንተው ነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሃል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተክርስቲያንን ሞላት ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድን ነው? ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? ጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለእኛ ለተጠማ ነው ያስፈልገናል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልገናል። የእውቀት ኃይል የሚባል አለ። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ሆነ? ቅዱስ ዞሲማስ ሲሄድ ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኛት። እንደዚች ያለችው ኃጥአንም አቤቱ ጉልበቴ ሆይ እወድሃለሁ። አገርህን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካልረዳን መፍታት አይቻልም። እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለው። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል? የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ። ስለዚህ ነው በእግዚአብሔር ኃይል መጣሁ እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ነው። ኃይለ እግዚአብሔር
ለእውቀት ያስፈልገዋል። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል በሉ። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈ። ይገርማቸዋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ። ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ልገናኝ ብለው ተፍ ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ተፍ ብለህ ትሁቱን ነው። ስለዚህ ነገሩ ወዲያና ወዲህ ከብቷችኋል አይደለም? ትሁት የሆነ ከፍ ይላል ነው። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ነው። ማስታወቂያ ስራ ገንባ፣ ራስህን አስታውቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኖርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለውም 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። ምንድን ነው ታዲያ? እኛ መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲህ ያደረገ፣ ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስልክ ጌታህን እንዲያርገን የምትጠብቀው አለው። ተኝቶ ነበር ያም ማለት ነው። ግን የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለው አሉት። እናንተ እኔ ከእናንተ ጋር ምን አለኝ? እግዚአብሔር በቀባው ላይ እጄን አላነሳም አለ። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላሉ። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤስ ያባረርኳቸው ቤታችሁ ብመጣና ኋላ አጥቻችሁ እኔን ድንገት እንቅልፍ ቢጥለኝ ተነስታችሁ እንደው እንዴት ነው የምታረጉት? ምንም አታረጉም። እናንተ ክርስቲያኖች ናችሁ። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። ለዚህ የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም? በቃላት ጦርነት አይደለም? እንዲሁ አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንዲሁ አታፍሩም ወይ? እውነቴን እኮ የምነግራችሁ። ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር በቀባው ላይ እጄን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃል ከማይዜኒ ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለው። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦን ብሲ እኩይ አቤቱ ከክፉ ሰው አድነኝ ሲል ጦሩ ሄዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኙ። አሁንም ሳይገለው ጥሎት ሄደ። ሳኦል እየፈለገው ሄደ። ዳዊት ግን ይላል ለይግቡ ድኅሬሆሙ ጸላእቴ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት ነው። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ነው ያሸነፈ በጠጠር? እስኪ ንገሩ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ። ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አላት። እግዚአብሔር ከሌለው ግን ሰይፍም ያስገድላል። ጎልያድ ሰይፍ ይዞ ሄደ። ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በአማልክት ይሁርኩሳን በረገሙ ጣዖቶቹ ረገመኝ። ዋንሰን ሳይኩ ሰለስተ አይባነ ሙስተፈለግ እኔ 3 ድንጋዮችን ከባህር አነሳው። ወጸፍክዎ ዲበ ፍጽሙ ግንባሩን አልኩት። አሚሃ ወርቀ በኃይለ እግዚአብሔር በእግዚአብሔር ኃይል ያን ጊዜ ወደቀ። ወነሳይኩ ዘምላይሌው ሰይፈ ከሱ ሰይፍን ወሰድኩ። ወመተርኩ ርሶ ለጎልያድ የጎልያድ አንገትም ቆረጥኩት አለ። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁም ንገሩ እንጂ። አዎ
ይህን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። እና እንግዲህ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለው። አዎ አንተ ከውሻም ታንሳለህ። ውሻ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ነው። ጉልበቴ ሆይ እወድሃለሁ አለ። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድን ነው ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ድፈራቸው ብሎ ገብቶ የአባቱን ሚስቶች እንዲደፈር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደው። ዳዊትን ሄደ፣ ተሳለ፣ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ ሽም የሚደነግጥለት ነው። ኃያላን የጦር መሪዎች አሉት። ግን ምንድን ነው ያደረገ? እግዚኦ ሚበዙ ለይሳቅዩን ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ አንተሰ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቁመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዚያ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሻገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበት አለ። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጫ እመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፈርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይበቃም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበረ። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምንጊዜ የምማማክር እግዚአብሔር የቀባውን አለ። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባም እያለው ነው። አሁንም የእሱ ነኝ እያለው ነው። ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ ያንተ አማካሪ ሆናለሁ እያለው መስሎታል። ከዛ ምን አደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተሳ ምን ትላለህ አለው። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ያለቅሳል። ኩሲ መጣና ምን አደረገ? አይ ይቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር የአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን
ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን። ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም አይደን እንፈጅ ብለህ ነው አለው። እሺ እንግዲያስ ያንተ ምክር ይሻላል አለው። በጎን ምን አደረገ? ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ሊመጣ ነው አለ። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፉዎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደ ጌራ የሚባል አንተ የውሻ ሬሳ ሳይመሰልክ። መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆነም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለግኩት። ሲሾም ትንፍሽ የለም። ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ልላቸው የፈለግኩት ምንድን ነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻር ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾም። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉል ነው፣ ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው አለ። እግዚአብሔር ሰደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት በአጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ እውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ እውቀት ውጭ የሆነ ነገር ለምሳሌ አንድ ሰው ትዝ ይለኛል። እናቱ ታመው እንደ የሰማህ እንደሆነ እንዳትቀየመኝ አደራህን ጸበል ይጠመቁ ስንለው በጣም የተማረ ሰው ነው። በጣም ቆይ ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል። እና ይሄ ፈጽሞ አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነው። እና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ እውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱን ተውትና እግዚአብሔር ከእውቀት በላይ ይሰራል። እስኪ በሉላችሁ፣ ከምን በላይ ይሰራል? ከእውቀት በላይ ይሰራል። ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ
የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆናን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔር ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደሚጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ። ሰው ቢሰለችም ባይሰለችም እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተ ክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ። እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከእሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል። እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ።
ወስብሐት ለእግዚአብሔር።